የማይታመን ምስጢር። ሶስቱ ሞትን ያልቀመሱ ሰዎች። ሞት በዚህ ዓለም የተወለደ እያንዳንዱ ሰው ሊጋፈጠው የሚገባው አንድ ነገር ነው። መጽሐፍ ቅዱስ በሮሜ 5:12 ላይ ሞት ወደ ዓለም በኃጢአት እንደገባ ከዚያን ጊዜ ጀምሮ ወደ ሰው ሁሉ እንደደረሰ ያስታውሰናል። ልናመልጠው የማንችለው እውነታ ነው። ዕለታችን አንድ ቀን ይመጣል። ነገር ግን ይህን መርሃ የተቃወሙ ሶስት ሰዎች እንደነበሩ ያውቃሉ? ሶስት ሰዎች ሞትን ያልቀመሱና በሚያስደንቅ ሁኔታ ተወስደው የሄዱ። እነዚህ ሶስት ሰዎች እነማን ናቸው? መቃብርን እንዲያልፍ ያደረጋቸው ልዩ ነገርስ ምንድን ነው? ይህን አስደናቂ ምስጢር እንመርምር። ከታሪኮቻችን ጀርባ ያሉትን የተደበቁ እውነታዎች ለማወቅ እና ለየት የሚያደርጋቸው ምን እንደሆነ ለማወቅ ከኛ ጋር ይቀላቀሉ። ወደ ተአምራዊ የሚያደርገውን ይህ ማራኪ ጉዞ ማጣት አይፈልጉም። አብረውን ይቆዩ፣ ምክንያቱም ልናካፍላችሁ ያለነው ነገር ስለ ሕይወትና ሞት ያለውን አመለካከት ሊቀይር ይችላል። አንደኛ፣ ሄኖክ። ሄኖክ ሞትን ያልቀመሰ ሰው በመጽሐፍ ቅዱስ ውስጥ እጅግ አስደናቂ የሆኑ ሰዎች አንዱ ሆኖ ይቆማል። እርሱ የቃየን ወይም የአቤል ዘር አልነበረም፣ ነገር ግን የመጣው በአዳምና በሔዋን ሶስተኛ ልጅ በሴት በኩል ነው። ከዚህ የቤተሰብ መስመር ብዙ ታላላቅ ስሞች መጡ። ከነዚህ መካከል ታላቅ የልጅ ልጅ ኖሃ በኋላ በእግዚአብሔር ዕቅድ ውስጥ ከመጥፋት ውሃ በፊት ቁልፍ ሚና ይጫወታል። በስነ ምግባራዊ ውድቀትና በኃጢአት በተሞላበት ጊዜ ዓለም ከጊዜ ወደ ጊዜ እየረከሰች ነበር። የሰዎች ሐሳብና ተግባር ያለማቋረጥ ክፉ ነበር። ሰብአዊነት ከፈጣሪው ርቆ ነበረ። ሆኖም በዚህ ጨለማ መካከል አንድ ሰው የጽድቅ ብርሃን ሆኖ ቆመ። ሄኖክ። እርሱ ከአዳም ሰባተኛ ትውልድ፣ በሴት መስመር ቀጥተኛ ዘርና የመጽሐፍ ቅዱስ ትልቁ ዕድሜ ባለቤት 969 ዓመት የኖረ የማቱሳላ አባት ነበር። የሄኖክ የዘር ሐረግ ወደ ኖህ በሚያደርሰው የአባቶች መስመር በቀጥታ ያገናኘዋል። ኖህም በጎርፍ በኩል ለእግዚአብሔር የሰው ልጅ ቤዛነት ዕቅድ አስፈላጊ ሰው ነበር። ሄኖክ ተራ ሰው አልነበረም። ሕይወቱ በዘመኑ ከነበሩ ኃጢአተኛ ዝንባሌዎች በእጅጉ የተለየ ነበር። በዙሪያ ያሉት ወደ ትልቅ ኃጢአት እየወደቁ ሳለ ሄኖክ የተለየ መንገድ መረጠ። ከእግዚአብሔር ጋር ለመሄድ መረጠ። ይህ ውሳኔ በብልሹነትና በመበሰበስ በተሞላ ዓለም ውስጥ ለየው። ኃጢአት ልማድ በሆነበት ዘመን የሄኖክን ታላቅ እምነት መስጠትን እና በጽድቅ ለመኖር ያለውን ቁርጠኝነት አጉልቶ ያሳያል። ዘፍጥረት 5 ከቁጥር 22 እስከ 24 ስለ ሄኖክ ሕይወት አስደናቂ መግለጫ ይሰጣል። ሄኖክም ከእግዚአብሔር ጋር ሄደ፣ እግዚአብሔርም ወሰደውና የለም። ከእግዚአብሔር ጋር መሄድ ከፈጣሪ ጋር ቀጣይነት ያለው የጠበቀ ኅብረት ማለት ነው። ለሄኖክ ይህ የሥርዓት መከተል ወይም የአምልኮ ሥርዓት መፈጸም ብቻ አልነበረም፣ ከእግዚአብሔር ጋር ጥልቅ የሆነ ግንኙነት ነበረው። በየዕለቱ መነጋገሮችን፣ የእግዚአብሔርን መመሪያ መስማት እና ተግባሮችን ከእግዚአብሔር ፍቃድ ጋር ማጣጣም ያካትታል። ይህ የጠበቀ ግንኙነት ልዩና አስደናቂ ነበር። የሄኖክ ሕይወት እግዚአብሔርን ከሁሉ በላይ አስቀዳሚ የሚሰጥበት ቀጣይነት ያለው የእምነት የአምልኮ ጉዞ ሆነ።
በዚህ ቀደምነት የሰው ዘር ዘመን እግዚአብሔር በዘፍጥረት 6:3 ላይ በ120 ዓመት ገደብ ከማድረጉ በፊት የሕይወት ዘመኖቹ በሚያስደንቁ ሁኔታ ረጅም በእርግጥም ዘመናት ነበሩ። ሆኖም በእነዚህ ረጅም ዕድሜ ከኖሩ ሰዎች መካከል እንኳ የሄኖክ ሕይወት ልዩ ነበር። በ65 ዓመቱ የማቱሳላ አባት ሆነ። ነገር ግን የእምነቱ እውነተኛ ጉዞ ከዚያን ጊዜ ጀምሮ ተጀምሮ ለ365 ዓመታት ቀጠለ። እምነቱ ተራ ወይም ሩቅ አልነበረም። ንቁ፣ ሕያውና ለእግዚአብሔር እጅግ ደስ የሚያሰኝ ነበር። ሄኖክ በእግዚአብሔር ፍቃድ ሙሉ ስምምነት በጸና መታዘዝን ኖረ። በዘፍጥረት ውስጥ ስለ ሄኖክ አጭር የሆነ መግለጫ በሌሎች የጥናት ጽሑፎች ውስጥ ለብዙ ግምትና ማብራሪያ ምክንያት ሆኗል። የሄኖክ መጽሐፍ ጥንታዊ የአይሁድ ሃይማኖታዊ ሥራ ታሪኩን በማስፋት የጽድቅ ጸሐፊና በእግዚአብሔር በሰው መካከል ሽምግልና የሚያደርግ አድርጎ ይገልጸዋል። ስለ ሄኖክ ከመለኮታዊ ፍጥረታት ጋር ስላደረጋቸው ስብሰባዎችና በሰማያዊ ግዛቶች ስላደረጋቸው ጉዞዎችም ይናገራል። እነዚህ ልምምዶች የሄኖክን ልዩ መንፈሳዊ ቁመትና ሊያገኛቸው የቻለውን መለኮታዊ ምስጢር ያሳያሉ። ሄኖክ የነቢያት ሚና የጥልቅ መንፈሳዊ ማስተዋል ድፍረት ሰው መሆንን የበለጠ ያጎላል። እግዚአብሔር ወሰደው የሚለው ሐረግ ወደ ሄኖክ ሲመጣ ዘይቤ አይደለም። ዕብራውያን 11 ከቁጥር 5 እስከ 6 ይህንን እውነት ያጎላል። በእምነት ሄኖክ ሞትን እንዳያይ ተወሰደ፣ እግዚአብሔር ወስዶታልና አልተገኘም። ሳይወሰድ አስቀድሞ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። እምነትንም ከሌለ እግዚአብሔርን ደስ ማሰኘት አይችልም። ወደ እግዚአብሔር የሚቀርብ እርሱ እንዳለ የሚያምር ለሚፈልጉት ዋጋ የሚሰጥ እንደሆነ ማመንን አለበትና። የሄኖክ ወደ ሰማይ መወሰድ የእግዚአብሔርን የማይነጻጸር ጸጋ ተግባር ለእምነቱና ለመታዘዙ ሽልማት ነው። ሉቃስ 3 ቁጥር 7 ላይ ሄኖክን እስከ አዳም ድረስ ያለውን የዘር ሐረግ በመከታተል በኢየሱስ የዘር ሐረግ ውስጥ አካቷል። ይህ ግኝት የሄኖክ በእግዚአብሔር አጠቃላይ የቤዛነት ዕቅድ ውስጥ ያለውን ሚና ያጎላል። ታላቅ የልጅ ልጅ ኖህ በኋላ የእምነትና የጽድቅ ምሳሌውን በመከተል በኃጢአት በተሞላ ዓለም ውስጥ እግዚአብሔርን ለመታዘዝ መረጠ። በኖህ በኩል በሄኖክ የተተከለውን የእምነት ዘር ፍሬ አፈራ። ይህም የሰው ልጅ መትረፍና የእግዚአብሔር ተስፋዎች መቆየታቸውን አረጋገጠ። እሱ ሞትን አላየም፣ ነገር ግን በቀጥታ ወደ እግዚአብሔር ፊት ተወሰደ። የሄኖክ ታሪክ ከሞት ማምለጡ ብቻ ሳይሆን ወደ እንደዚህ ያለ ያልተለመደ ክስተት ያመራው ስለ ሕይወት አይነት ነው። ጉዞ ከእግዚአብሔር ጋር ጥልቅ ያለ የበለጠ ትርጉም ያለው ግንኙነት እንድንፈልግ ያበረታታል። ይህም ሕይወታችን የሚለውጥ እና በዙሪያችን ያሉ የሚያነሳሳ ነው። ሁለተኛው ሰው ኤልያስ። ኤልያስ በእስራኤል ውስጥ ታላቅ የሥነ ምግባር የመንፈሳዊ ውድቀት በነበረበት ጊዜ የነበረ ነቢይ ነበር። ከእስራኤል እጅግ ብልሹ ነገሥታት አንዱ የነበረው ንጉሥ አክዓብ እና ሚስቱ ንግሥት ኤልዛቤል የእስራኤልን አምላክ በመተው አገሪቱን ወደ ጣዖት አምልኮ መሩ። የኤልዛቤል ለአርማናዊ አምላክ በዓል የነበራት መስጠት ብዙ እስራኤላውያንን አሳተ። መላው ብሔርም ከእምነታቸው ራቀ። በዚህ ጨለማ ዘመን ኤልያስ ጻድቅ የእግዚአብሔር ሰው የክፋትን እስራኤልን በድፍረት ለመጋፈጥ ተጣራ።
ለአክዓብ ንጉሥ በብሔር ጣዖት አምልኮና በፍትሐ መጓደል ምክንያት መለኮታዊ ፍርድ እስካልሰጠ ድረስ በምድር ላይ ዝናብና ጠል እንደማይኖር በድፍረት ነገረው። ለ3 ዓመት ተኩል ሰማያት ተዘጉ፣ ከባድ ድርቅም አገሪቱን አሰቃያት። በዚህ ጊዜ እግዚአብሔር ለኤልያስ በተአምራዊ መንገድ አዘጋጀለት። ኑሮው በፈለገ አጠገብ ተሰውሮ ነበር። ቁራዎችም ምግብ ያመጡለት ነበር። ፈልጎም በደረቀ ጊዜ እግዚአብሔር ወደ ሳርፋት ከተማ መራው። በዚያ ኤልያስ ከልጇ ጋር በረሃብ ልትሞት የነበረችው መበለት አገኘ። በእግዚአብሔር አቅርቦት በመታመን ኤልያስ መጀመሪያ እንጀራ እንድትጋግርለት ጠየቃት። ዱቄቷንና ዘይቷ ፈጽመው እንደማያልቅም አረጋገጠላት። እሷ ታዘዘች። አቅርቦቶቿ በደረቁ ወቅት የማያልቅ ሆነ። በቀርሜሎስ ተራራ ላይ ከበዓል ነቢያት ጋር በተጋፈጠ ጊዜ የኤልያስ እምነት እንደገና ተፈተነ። እውነተኛውን አምላክ ለማረጋገጥ ውድድር ጠራ። የበዓለ ነቢያት ወደ አምላካቸው ጮኹ፣ ነገር ግን ምንም አልሆነም። ከዚያም ኤልያስ ለእግዚአብሔር መሠዊያውን መልሶ ሠራ። መሥዋዕቱን ውሃ ጠጣና ወደ እግዚአብሔር ጸለየ። እሳት ከሰማይ ወረደ፣ መሥዋዕቱንም መሠዊያውንና ውሃውንም ጨምራ በላ። ጌታ ብቻውን አምላክ እንደሆነ አሳየ። ከዚህ ድል በኋላ ኤልያስ የድርቁን መጨረሻ አወጀ። ከልብ ጸለየ። ብዙም ሳይቆይ ትንሽ ደመና ታየ። ይህ የዝናቡ መምጣት ምልክት ነው። እግዚአብሔር ታላቅ ዝናብ ልኮ ምድሪቱን እፎይታ ሰጣት። ከእነዚህ ኃይለኛ ታምራት ቢሆንም ኤልያስ ታላቅ ተቃውሞ ገጠመው። ንግሥት ኤልዛቤል ሕይወቱን ለመውሰድ ፈለገች። ይህም ወደ ምድር በዳ እንዲሸሽ አስገደደው። ደክሞት ሞትንም ጸለየ። ነገር ግን እግዚአብሔር መልአኩን ልኮ ምግብና ውሃ ሰጠው፣ ኃይሉንም መለሰለት። ከዚያ ኤልያስ ወደ ኮሬብ ተራራ ተጓዘ። በዚያም ከእግዚአብሔር ጋር ጥልቅ የሆነ ስብሰባ ነበረው። ጸጥ ባለ ሹክሹክታ እግዚአብሔር ለኤልያስ ተናገረው። ዓላማውን አድሶ ለወደፊቱ መመሪያ ሰጠው። ኤልያስ በምድር ላይ የሚያሳልፈው ጊዜ የተጠናቀቀ ነበር። እግዚአብሔር ይህንን ገለጸለት። ኤልያስም ትንቢታውያን መጎናጸፊያውን በእግዚአብሔር ተመርጦ ለተተኪው ኤልሳዕ አስተላለፈ። ሁለቱ አብረው ተጓዙ። በመጨረሻ ወደ ዮርዳኖስ ወንዝ ደረሱ። ኤልያስ ወንዙን በመጎናጸፊያው መታው። ይህ ወንዙ ለሁለት ከፈለ። ስለዚህ በደረቀ መሬት ተሻገሩ። እየሄዱ ሳሉ የእሳት ሰረገላ በእሳት ፈረሶች ተስቦ ታየ። ኤልያስም በአውሎ ነፋስ ወደ ሰማይ ተወሰደ። ኤልሳዕ ይህን ተአምራዊ ክስተት ሲመለከት የኤልያስን መጎናጸፊያ አንስቶ እንደገና ወንዙን ከፈለ። ይህ የእግዚአብሔር መንፈስ አሁን ወደ እሱ እንደተላለፈ ያሳያል። የኤልያስ መነሳት የእግዚአብሔር በእስራኤል ውስጥ እየሰሩ ያለውን ሥራ ኃይለኛ ምልክት ነበር። ኤልያስ በተለምዷዊ መልኩ ሞትን ባይቀምስም የእምነቱ የመታዘዙና በክፋት ፊት የነበረው ድፍረት ቅርስ ትውልዶችን ማነሳሳት ቀጠለ። ታሪኩ በእስራኤል ታሪክ ውስጥ ወሳኝ ወቅት ምልክት ያደረገና ለኤልሳዕ አገልግሎትም መንገድን ጠረገ። ሶስተኛው ሰው መልከ ጼዴቅ። መልከ ጼዴቅ ለመጀመሪያ ጊዜ የሚታየው በዘፍጥረት 14 ላይ በጥንት የከነዓን የሜሲጦ ከተማ ግዛቶች መካከል ጦርነት በነበረበት ጊዜ ነበር። የአብርሃም የወንድሙ ልጅ ሎጥና ቤተሰቡ በእነዚህ ግጭቶች ወቅት ተማረኩ። አብርሃም ይህንን ሲያውቅ የሰለጠኑትን 318 አገልጋዮችን ይዞ ጠላቶችን አሳደዳቸው። ሎጥና ቤተሰቡ በተሳካ ሁኔታ ዳነ።
አብርሃም በድል ከተመለሰ በኋላ መልከ ጼዴቅ በድንገት በታሪኩ ውስጥ ታየ። ዘፍጥረት 14 ከቁጥር 18 እስከ 20 መልከ ጼዴቅ የሳሌም ንጉሥና የልዑል እግዚአብሔር ካህን ተብሎ የተገለጸው እንጀራንና የወይን ጠጅን አውጥቶ አብርሃምን እንደባረከ ይመዘገባል። ከሰማይና ከምድር ፈጣሪ ከሆነ ከልዑል እግዚአብሔር አብርሃም የተባረከ ይሁን፣ ጠላቶችን በእጅ የጣለ ልዑል እግዚአብሔር የተባረከ ይሁን አለ። በምላሹ አብርሃምም ላገኘው ሁሉ 10ኛውን ለመልከ ጼዴቅ ሰጠ። የሳሌም ንጉሥ የሚለው ማዕረግ መልከ ጼዴቅን በኋላ ኢየሩሳሌም ተብላ ወደምትጠራዋ ከተማ ያገናኘዋል። ሳሌም የሚለው ቃል በዕብራይስጥ ማለት ሲሆን መልከ ጼዴቅን የሰላም ንጉሥ ያደርገዋል። ስሙ ደግሞ የጽድቅ ንጉሥ ማለት ነው። ይህ ልዩ ሚናውን የበለጠ ያጎላል። የመልከ ጼዴቅ ታሪክ እንደገና በመዝሙር 110 ቁጥር 4 ላይ ተጠቅሷል። ዳዊት ስለ መሲሁ በትንቢት ሲናገር እግዚአብሔር አንተ እንደ መልከ ጼዴቅ ሥርዓት ለዘላለም ካህን ነህ ብሎ ማለ፣ አይጸጸትም። ይህ ጥቅስ የመልከ ጼዴቅን ክህነት ከኢየሱስ ክርስቶስ ክህነት ጋር ያገናኘዋል። ኢየሱስ በአዲስ ኪዳን ዘላለማዊ ሊቀ ካህናት ተብሎ ተገልጿል። በዕብራውያን 6:19 እስከ 20 እና ዕብራውያን 7 ላይ ደራሲው ኢየሱስ ከትንሣኤው በኋላ እንደ መልከ ጼዴቅ ሥርዓት ለዘላለም የሊቀ ካህናት ቦታ እንደሚይዝ ያብራራል። ጊዜያውያን በዘር ሐረግ ላይ ከተመሰረተ የሌዋውያን ካህናት በተቃራኒ የመልከ ጼዴቅ ክህነት፣ ለዚህም የኢየሱስ ክህነት ለዘላለማዊና በመለኮታዊ ስልጣን ላይ የተመሰረተ ነው። የመልከ ጼዴቅ በጣም ግራ የሚያጋባ ገጽታዎች አንዱ የዘር ሐረግ የሌለው መሆኑ ነው። ዕብራውያን 7 ቁጥር 3 እንዲህ ይላል፣ አባትና እናት የሌለው የዘር ሐረጉ የለም፣ ለሕይወት መጀመሪያ መጨረሻ የለውም። ነገር ግን እንደ እግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ይህ መልከ ጼዴቅ ተራ ሰው እንዳልነበር ለአንዳንዶች እንደሚያምኑ አድርጓቸዋል። አንዳንድ ምሁራን መልከ ጼዴቅ ታሪካዊ ሰው እንደነበር፣ ስለ ዘላለማዊ ክህነት ለማስተማር ታሪኩ ተጠብቆ የቆየ እውነተኛ ንጉሥ ካህን እንደነበር ይጠቁሙታል። ሌሎቹ ደግሞ ክርስቶፍል የክርስቶስ በብሉይ ኪዳን መገለጥ እንደሆነ ያምናሉ። የእርሱን ዘላለማዊ ባህሪያት፣ የሰላምና የጽድቅ ንጉሳት ሚናና የዘር ሐረግ የሌለው መሆኑን ወደ መለኮታዊ ባህሪ ያመለክታሉ ብለው ይከራከራሉ። ሆኖም ሌሎች ደግሞ ዕብራውያን 7:3ን በምሳሌያዊ መንገድ ይተረጉሙታል። ይህ መልከ ጼዴቅ የክርስቶስ ምሳሌ ወይም ምልክት ብቻ እንደሆነ እንጂ ክርስቶስ ራሱ እንዳልሆነ ይጠቁማሉ። መልከ ጼዴቅ በዘፍጥረት ውስጥ በድንገትና በምስጢር ቢታይም ጽሑፉ እርሱ መለኮታዊ መሆኑን በግልጽ እንደማይናገር ያስታውላል። ትክክለኛ ማንነቱ ምን ይሁን ምን መልከ ጼዴቅ የክርስቶስ ዘላለማዊ ክህነትና የእግዚአብሔር ከሕዝቡ ጋር ያለው ቃል ኪዳን የማይለወጥ ተፈጥሮ ኃይለኛ ምልክት ሆኖ ያገለግላል። ታሪኩ ስለ ክህነትና ስለ ነገሥት ባህሪ እንድናስብ ይጋብዘናል። ስልጣናቸው በዘር ሐረግ በኩል ከመጣው ከሌዋውያን ካህናት በተቃራኒ የመልከ ጼዴቅ ክህነት በእግዚአብሔር ላይ ባለው ግንኙነትና በመንፈሳዊ ስልጣን ላይ የተመሰረተ ነበር። ይህ ልዩነት የኢየሱስን እንደ ዘላለማዊ ሊቀ ካህናቶች ያለውን ሚና ለመረዳት አስፈላጊ ነው። እንደ መልከ ጼዴቅ ሁሉ ኢየሱስም በሰዎች የዘር ሐረግ ሳይሆን በመለኮታዊ ባህሪ ምክንያት ካህን ነው። እርሱ በዘላለም አማላጅነትና በእግዚአብሔርና በሰው መካከል ያለ ምልጃ ያቀርባል። ይህም የመልከ ጼዴቅን ክህነት ፍጻሜ ያደርገዋል። ስንጨርስ ጸሎት እናድርግ። የሰማይ አባታችን ሆይ በሄኖክ በመልከ ጼዴቅ
በኤልያስ ሕይወት ላይ እንደተገለጠ ኃይልና ጸጋ እናደንቃለን። ከአንተ ጋር በቅርበት በመሄዳቸው ሞትን ያልገጠሙ ሰዎች ናቸው። አቤቱ እንደ ሄኖክ በእምነት እንድንኖር ጽድቅን እንድንከተል እና በምንሰራው ነገር ሁሉ ደስ እንድናሰኝህ አስተምረን። ልክ እንደ መልከ ጸዲቅ ለዘላለም ክህነትን እንድንወክል እና እንደ ኤልያስ በአንተ እቅዶች ላይ ጽኑ ድፍረትና እምነት እንዲኖረን እርዳን። አንተ ሁልጊዜ ከእኛ ጋር እንደምትሆን እያወቅ በየዕለቱ ወደ አንተ አቅርበን። ስለዚህ ሕይወታችን ክብርህን እንዲያንጸባርቅ እምነታችንን መስጠታችን አሁንና ለዘላለም ወደ ፊት ያምጣልን። በኢየሱስ ስም አሜን።